ዝክረም ሰማዕታት አንኗር ይህ ፕሮግራም በአማራ ብሔራዊ ህልውና ትግል ሕይወታቸውን ሰጥተው ደማቸውን ያፍሰው ያፈጀና ታጋዮቻችን የምንዘክርበት ፕሮግራም ነው። ዝክረም ሰማዕታት አዘጋጅ ፋኖ አርበኛና ጋዜጠኛ ቴዎድሮስ። ለካ ዛሬ ዕለቱ ሐምሌ 23 2018 ነው። በጠዋቱ ከእንቅልፌ ተነስቼ ጭልጥ ባለ ሐሳብ እምሰለሰላለሁ። የሰው ልጅ አይደለሁ። ባሳለፍኳቸውም ባሉ ነገሮች በግል ህይወቴም ብዙ ነገር ያምሰለሰልኩ እያለሁ ዕለቱ ትዝ አለኝ። ዕለተ ጊዮርጊስ ሐምሌ 23 የዛሬ ዓመት የት ነበርኩ ብዬ ማሰብ ስጀምር ፎርገና በረሃ ከመተማ ደቡባዊ አቅጣጫ በሱዳን ጠረፍ ላይ የሚገኝ ቦታ ነው። ከጓዶች ጋር በዚች ቀን ጊዮርጊስን አንነካምና ቁጭ ብለን እየተጨዋወትን ነበር። አባ ጨቅሎ ጎረባ ከሚባለው አካባቢ ከአንድ ምስኪን ገበሬ ካምፕ ውስጥ ነበርንና ያ ምስኪን ገበሬ ያዝነውን ቡና እንድናፈላ እቃዎቹን ሰጥቶን ቡና እያፈላን እየቀማመስን እየተጨዋወትን ነበር። ቦታው ቀይ መስመር ተብሎ የሚጠራው በኢትዮ ሱዳን የድንበር ውዝግብ ቀይ መስመር ነው ተብሎ የተከለለ ቦታ ነው። በተለምዶ ግራሯ ውሃ ጎድጓዳዋ እየተባለች በጋ ከክረምት የማትነጥፈው ምንጭ ያለችበት ቦታ ነበር። ላይ አፋፉ ላይ ገደሉ ላይ ተቀምጠን ከምስኪኑ አርሶ አደር ዳስ ቢጤ ጎረባ ቁጭ ብለን ቡናዋን እየጠጣን እየተጨዋወትን ያሳለፍነው ጊዜ ትዝ አለኝ። ዛሬ ሐምሌ 23 ነው። ሐምሌ 24 ደግሞ ነገ ነው። ሐምሌ 24ስ ምን ነበር ብዬ ሳስብ ጀግናና ነበልባሉ የካራማራ ክፍለ ጦር ልዩ ኦፕሬሽን መሪ የነበረው ፋኖ አርበኛ የሻለቃ ሰፊው እጅጉ የተሰዋበት ዕለት ነው ትዝ አለኝ። ያው ጋዜጠኛ አይደለሁ። እነዚህ ትግሉንም የአማራን ሕዝብንም እኛንም እያመኑ በየቦታው ደፋ ብለው የቀሩ ወንድሞችን ታሪክ የመስራትና የመዘገቡ ልሳኑና አቅሙ እውቀቱ ባይኖረኝም ባለኝ አቅም እንኳን ታሪካቸውን አንስቼ ዘግቤ ማለፉ ግዴታዬ ነው። አሳር ፍዳውን የሚበላውን የአማራን ሕዝብ የህልውና አደጋ ለመቀልበስ ሁላችንም ከቤታችን ልጆቻችን፣ ቤተሰቦቻችን፣ ሀብት ንብረቶቻችን ሁሉ ጥለን ትግሉን የተቀላቀልን አርበኞች ነን። ሰፊው እጅጉን በዚህ መንገድ ነው የተቀላቀለ። ሰፊው እጅጉ በአማራ ልዩ ኃይል ውስጥ የጄኔራል ተፈራ ማሞ አጃቢ ሆኖ እንዳገለገለ ማጫውቶኝ ነበር። ከዛ በኋላም ለጥቂት ጊዜ ቢሆንም ልዩ ኃይሉ ከተበተነ በኋላ በኮኪት ከተማ ውስጥ በውዝድርና ሙያ እየሰራ እንደነበረም ነግሮኛል። ሰፊው ፍልቅልቅና ተጫዋች ሲስቅ እንኳን የተለየ ቅላጼ ያለው የዋህ ቦጅባጃ ወንድም ነው። ሰፊው ነገር ማንሰላሰል፣ ነገርን ከቀኝ ከግራ ጠመዛዞ ነገሮችን መፍታት፣ ማየት፣ ማተኮር የማይችል በቅንና ለዓላማው ለጓዶቹ ለትግሉ ሲል የሚከፈለውን ሁሉ መስዋዕትነት ግንባር ቀደም የሚከፍል ጀግና ነው። አስታውሳለሁ አርበኛ ደረጀ በአርባ ጾም 2017 ወደ ቱመት ከተማ በመጡበት ጊዜ አይሰጋ ላይ ጠላት መጥቶ ከነዋግነር ጋር ከነውባንተ ጋር ከነቆስቁስ ጋር ሆኖ ጠላትን ያርበደበደ ጀግና ነው። ሰፊው ያልተሳተፈበት አንድም የውጊያ ትግል በካራማራ ክፍለ ጦር ውስጥ የለም። ሰፊው መጀመሪያ የዘመቻ መሪ፣ ቀጥሎም የአደረጃጀትና የሪፎርም ለውጥ ሲደረግ የልዩ ዘመቻ መሪ ሆነ። በጥቅሉ ልበላችሁ ሰፊው እስከተሰዋባት ሐምሌ 24 ከቀኑ 10 ሰዓት ከ30 ድረስ ሰፊው ያልገባበት ሰፊው ያልቀደሰው ጦርነት ደምቆ ማሸንፎ ማያውቅ ሰፊው ግንባር ቀደም ነው። ሰፊው ተዋጊ ነው። ሰፊው በግል ህይወቱ
የሚወዳትና የሚያፈቅራት ባለቤት እንዳለችው በየሰዓቱ በየደቂቃው በየሴኮንዱ እየተደዋወሉ ከሷ ጋር የሚያወሩትንና የሚያስቅ ነገር ጣል ስታረበት ኪኪኪኪው ብሎ የሚስቀው ሳቁ ዛሬ ሙሉ ይለኛል። ይብላኝ ለባለቤቱ እሱስ አንዴ ያልፋል። ያ ፈገግታ ያሳቁ ያቀልድና ጨዋታው አእምሮዋ ውስጥ ገብቶ ባለቤቱን በትዝታ እያናወዘ በሐዘን ልቧ ተሸማቆ ለምትኖረው ባለቤቱ መጽናናትን ዛሬም ደግሜ እመኛለሁ። ሰፊው እጅጉ ስህተት እንኳን ቢሰራ ሆን ብሎ የሰራው ስህተት አንድም ስህተት አይገኝም። ወይ በተሰጠው መመሪያ ወይ ደግሞ ይሆናል ብሎ መልካም ነገር ብሎ ባሰበው ስህተት ሊሰራ ይችላል። እንደ ሰው የሰው ልጅ ባህሪ ነውና ሰፊው ቁጭ አድርገው ካነጋገሩትና ካስረዱት አምኖ የሚቀበል የዋህ ልበ ገራገር ነው። አዎ ሐምሌ 24ን ሐምሌ 23 ለሐምሌ 24 እኔ ሌላ ቦታ ድሬ ጧት ወደ 5 ሰዓት አካባቢ ከነሱ ጋር ተገናኘሁ። እዛችው ቀይ መስመር ወደ መኮንን ጎራ ልንንቀሳቀስ ነውና ቴዲ ሻንጣዎችን አዘጋጅ። ይሄ ሁሉ ያስከው የጋዜጠኝነት ዕቃ እኮ ለጋዜጠኛ የሚጠቅም ዕቃ እኮ ከባድ ሆነብህ መሰል። እስኪ የተወሰነው ልግዝ ሲለኝ ኧረ በፍጹም አይሆንም፣ ስናይፐር ትጥቅና ሻንጣ ይዘህ ይሄን ሁሉ ጥይት ይዘህ እንዴት ትቀበለኛለህ ብዬ ራሴ ተሸክሜ ወደ መኮንን ጎራ ገባሁ። መኮንን ጎራ የሚባለው ተራራ ላይ ስንሰቀል ልክ ከቀኑ 9 ሰዓት ተኩል ነበር። ተወሰነ ስኳር በጥብጠን ከጠጣን በኋላ ሰፊው እጅጉ እኔ ሌሎች ወንድሞቻችንም ጫማችን አውልቀን ተራራው ላይ ጥሩ ንፋስ እየተመለከትን አካባቢው በአረንጓዴ አጊጧልና ወሩ ሐምሌ ነበርና ያየን ገደም ብለናል። 10 ሰዓት ከ20 ሲሆን ትዝ ይለኛል 9 ሰዓት ተኩል ተኝቼ ከእንቅልፌ በተኩስና በጥይት ሩምታ ስነቃ 10 ሰዓት ነበር። ሰዓቱን ያየሁት እንዳጋጣሚ ነው። ስልኬ ወድቆ ስለነበር ስልኬን ሳነሳ 9 ሰዓት ተኩል ነው። ጦርነቱ ተጀመረ። ገና ከርቀት ነበር ሰፊው እጅጉ የቀኝ ባቱ ላይ ተመቶ የቆሰለው። እኔ ምን እንደተፈጠረም አላወቅኩ። ቀና ብዬ ሳይ ሁሉም በረፍትና በመዘናጋት ላይ የነበረው ታጋይ ሁሉ ከቦታው የለም። እኔና አንድ ጓደኛዬ ስዩም የሚባል ጓደኛዬ ብቻ ነበር የቀረን። ተለበል ቴዲ ተለበል ከውን አለኝ። ሁሉ ነገር ከዋውኜ ከኮዳዬ ውጪ ሁሉ ነገር ያስኩና ጫማዬን አልለበስኩም የነበር። ስዩምም ወርዶ ቁልቁለቱን ሲሄድ እባክህ ጓደኛዬ ቆየኝ ጫማዬን ልልበስ ስለው ቁሞ ጠበቀኝ። የጥይት ማት በላያችን ላይ ይዘንባል። ሐምሌ 24 ከቀኑ 10 ሰዓት ከ20 ቁልቁለቱን ወረድንና ገደል አገኘን። በቀይ በግራም የሚተኩስብን ወገን ጥይት ጠምደዋል፣ መትረየስ ጠምደዋል። ክላሾች ያጎራሉ፣ ይተኩሳሉ። ቁሙ እጃችሁን ስጡ የሚሉ ልጆችም ነበሩ። ከፊት ለፊታችን በቀኝና በግራ ተይዟልና ፊት ለፊታችን ደግሞ የነበረው ገደል ነው። በዛ ገደል ዘሎ ወርዶ ነፍስን ማውጣት ሩጦ ማምለጥ አማራጭ የሌለው ተስፋ ሆነና ዘለን ገደል ውስጥ ገባን። ገደሉ በግምት ከ6 እስከ 7 ሜትር ይርቃል። ከታች የተነጠፈና የቆመ ድንጋይ አለው። ተክለ ሃይማኖት ያውቃል የመርቆሬዎስ አምላክ እያልን ዘለን ገብተን ሁለታችን እንደና ሆን እኔ በቀኝ እግሬና ወገቤ ላይ ጉዳት አጋጠመኝ። ለወዲያው አልተሰማኝም ነበር። ትንሽ ሮጥ ብለን የሆነች ቁጥቋጦ ውስጥ ገብተን ቁጭ አልን። ስዩሜ ቦምቡን አወጣ ከቹ በእጁ ያዘ፣ ቀለበቱን አቃና። እኔም በግሌ የገዛኋት ክላሽና ሙሉ ትጥቅ ነበረኝ። 2 ቦምብም ነበረኝና ክላሽን ጥብቁን ፈትቼ ቁጭ ብያለሁ። በቃ እንግዲህ ከመጡ አጥፍተን እንጠፋለን እንጂ ሌላ አማራጭ የለም። ጓደኞቻችን የት ገብቱ ብለን መሾካሾክ ጀመር። ስዩም ዝም በል በዚህ ያለፉ ናቸው አለኝ። ዝም አልኩ። አለፈ በቃ። ማታ ያነከስኩኝ ወጥቼ በበነገታው ከቀኑ 10 ሰዓት ከሌሎች ጓደኞች ጋር ተቀላቀልኩ። የሰፊው ህልፈተ ሞት እንግዲህ እንደዚህ ሆነ። ከቀኑ 9 ሰዓት ላይ 9 ሰዓት ተኩል ተገናኝተን አብረን አርፈን ጫማችን አውልቀን በድንገት በተከፈተብን ተኩስ ልብሳችን ጫማችን ሳይለብስ እንኳን በቀይ ባቱ ላይ ተመቶ ስናይፐር መሳሪያውን ላጃቢው በመስጠት ሂድ ውጣ፣ እኔ አልወጣም ቆስያለሁ፣ እናንተንም አላስመታም፣ እናንተ ብቻ አለፉ ሂዱ ብሎ ተናግሮ
አንድ ቦምብ አውጥቶ በእጁ ይዞ እኛ ገደሉን ዘለን ቁጥቋጦው ከተደበቅን በኋላ ቦምቡ ሲፈነዳ ሰማን። ምን ቦምብ ደግሞ ወደቀ አለ። የቦምቡን ጉዳይ በኋላ ጓደኞቻችን ጋር ከተቀላቀልን በኋላ አጃቢው የነገረኝ ነው። የሰፊው ቆራጥነትና ቢባይነት የሰፊው የዓላማ ጽናት በዛች ቦምብ ፍንዳታ ተደመደመ። ሰፊው እጅጉ የካራማራን ክፍለ ጦር ከተቀላቀለ በኋላ በጠላት ላይ ያለው መጥፎ ጥላቻ ሁልጊዜም ከፊት ለፊት እየገፋ ያገባዋል። ሰፊው ያልቀደሰው ጦርነት፣ እሱ ያልባረከው፣ እሱ የሌለበት ውጊያ በካራማራ ውስጥ ተደርጎ አይታወቅም። እኔ ያየሁት የሰማሁት ነው። ሰፊው ሁለት አጃቢዎቹን ይዞ እሱ ከፊት ፊት እነሱ ከኋላ ሆነው ሲሄዱ እንኳን ትንሽ ትልቁን ጤና ይስጥልኝ እያለ ያናገረ ጎንበስ ብሎ የሚሄድ ከቁጣና ከመነጫነጭ ይልቅ ሳቅ ጨዋታ የሚቀርበው ወንድም ነበር። ሰፊውን በዚህ መንገድ አጣ ነው። ሰፊው ቤተሰቦችና ጓዶቹ ሁሌም እናስበዋለን። ታሪክም እንደዚህ ይዘክረዋል። ሰፊው እጅጉ ቤተሰቦቹ መንደር 8 ተብሎ በሚጠራው አካባቢ እናቱም አባቱም እዛው አሉ። እናቱ ወዚህ ዓለም በሞት ተለይተው እናቱን መቃብር ልናይ አንዴ ሄደን ነበር። ቤተሰቦቹ ዶሮ አርደው ጠላ ጠጥተው ጋብዘው ሸኝተውናል። አባትየው እንደሱ ጠይም ናቸው፣ ቀጠን ያሉ ሽበት ጣልጣል ያረጋባቸው ወንድሞቹም አሉ። የሰፊው ትግል እሱ ብቻ አይደለም፣ ያክስ ያጎቱ ልጅ ወንድሞቹ የሄቱ ልጆች ሁሉ አብረውት ነበሩ። ሰፊውም በዛች ጥቁር ቀን ሐሙስ ሐምሌ 24 2017 ዓመተ ምህረት ማንደፍሮ ተራራ ላይ ከቀኑ 10 ሰዓት 20 እስከ 30 በተደረገው ውጊያ ቀኝ ባቱ ላይ በቀኝ እግሩ ቆስሎ ትንሽ ተንቀሳቅሶ ተራመደ። በኋላ ራሱን ቁጥቋጦ ውስጥ አስገብቶ ቦምቡን አፈንድቶ በራሱ ጠፋ። አዎ ታሪኩ ግን ዛሬም ሕያው ሆኖ ይኖራል። ሁሌም እናስታውሰዋለን። ጀግኖቻችን መሰረቶቻችን ናቸውና ጀግኖቻችን ማወደስ፣ ታሪካቸውን ማንሳት ለቀሪው ታጋይና ፋኖ የጽናትና የጀግንነት ውሃ ልክና መሰረት ስንቅ በመሆኑ የሁሎችንም ታሪክ እንዲያረግን በለተቀኑ ለማስታወስ እንሞክራለን። ሰፊው ከኔ ጋር በሆነች ነገር አለመግባባት ኑሮን አርበኛ ብሎ ጠራኝ አንዴ ፎርገና ላይ ወርቃምባ የሚባል ቦታ። ከዚህ በፊት እኮ እንደዚህ ሆኖ ባለመግባባት እንደዚህ አስቀየምኩ አይደል አለኝ። አይ ሰፊው አንተ እኮ አላስቀየምከኝም፣ አንተን እንደዛ አድርግ ብሎ ያዘዘ ሰው ነው አልኩት። እሱስ እውነትህን ነው። እኔን አጋፍጦ ካንተ ጋርም ከጀርባ ያወራ ነበር ያ ሰውዬ። የሰውዬ ጥሩ ሰው አልነበረም፣ እግዚአብሔር ልቦና ሰጥቶት ይስተካከል እንጂ አለኝ። ሰፊው እንደዚህ በይቅርታና በፍቅር በሳቅና በፈገግታ ነገሮችን ሁሉ ማለፍ የሚወድ መቻቻል የሚወድ ሰው ነው። ሰፊው በእልክ ሰፊውን አታሎ ለማሸነፍ በሚደረጉ ነገሮች ግን ሰፊው ዋዛ አይደለም። ሰፊው መነጋገርን ይወዳል፣ መወያየትን ይወዳል። ችግሮቻችን ሁሉ በመነጋገር እንዲቋጩ የሚፈልግ ጀግና ታጋይ ነበር። አጣ ነው። ያቺ ጥቁር ቀን ሐምሌ 24 ዕለተ ሐሙስ ከቀኑ 10 ሰዓት ከ20 እስከ 10 ሰዓት ከ30 ድረስ በነበረች ውጊያ ሰፊ ወንድማችን አጣ ነው። ምን ይባላል? ነፍስ ይማር ነው። በሰፊው ላይ የተፈጸመው ስህተት የሁላችን መማሪያና ማስተማሪያ ሆኖን ትናንትና ሰፊውንና ሰፊውን መሰል ወንድሞቻችን አፍሰው ያለፉት ደም ዛሬ አስተምሮን አንድነታችን በጠንካራ አለት ላይ መገንባት ችሏል። ከስህተቶቻችን ተምረን ለዛሬውና ለነገው ጠንካራ የትግል መሰረቶቻችን የጽናት አለኝታና የሚሆኑበት አጋጣሚዎች ላይ ስላለን ከስህተቶቻችን እንማርላለሁ። በስተመጨረሻም በየቀኑ በየሰዓቱና በየደቂቃው በዚህ ትግል አውድ ውስጥ የምንሰራቸው የምንወስናቸውና የምናደርጋቸው እንቅስቃሴዎች ሁሉ የነገ ታሪኮቻችን መሆናችን መዘንጋት የለበትም። በማስተዋል እንረማመድ። ከጥይት ምላጭ ከመሳብ ይልቅ ቁጭ ብሎ በመነጋገር እንደ አባቶቻችን ችግሮቻችን የመፍታት ልምምድ ልናዳብር ይገባል። ነገም በዚህ አውድን ያልፋለሁ። ሽምቅ ውጊያ አይደል? ከጠላት ጋር ጉርቦ ለጉርቦ ተናንቆ ደምን አፍሶ ሕያው ታሪክ ሰርቶ ማለፍ የሁላችንም ዓላማ ይሁን። የዛሬዋም እያንዳንዷ ስራችን የነገ ታሪክ ናት። ሰላም።
ፋኖ አርበኛ ጋዜጠኛ ቴዎድሮስ ከበደ ነኝ። አመሰግናለሁ።